السلام عليكم ورحمة السلام عليكم ورحمة الله وبركاته ودنا የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝም ካላችሁ ሰይድ ወርቁ እባላለሁ። እንግዲህ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አይከፈልበትም ማለት ነው። አብሽሩ፣ ሼር አድርጉት። የዛሬው ትምህርት ማለት ነው ስለ ማህፀን ነው ማለት ነው። ስለ ማህፀን ፈንገስ ኢንፌክሽን እናያለን ማለት ነው። መማር ግድ ነው። ምንነትና መንስኤው ምልክቶቹ መፍትሄውንም እናያለን ማለት ነው። ማህፀን ውስጥ በተፈጥሮ የሚገኝ የፈንገስና የባክቴሪያ ህዋሳት አሉ። ሁለቱም በተመጣጠነ ሁኔታ የሚገኙ ሲሆን በባክቴሪያው አሲዲን በማመንጨት የፈንገስ መብዛትን ይከላከላል። ማንኛውም አይነት ይህን ተፈጥሯዊ መመጣጠን የሚያዛባ ሁኔታ ለፈንገስ መዛባት ስለሚዳርግ የማህፀን ማሳከክ፣ ማቃጠልና ሌሎች ምልክቶችንም ያስከትላል። የማህፀን ፈንገስ ኢንፌክሽን መንስኤ ጸረ ባክቴሪያ አብዝቶ መውሰድ በማህፀን ውስጥ የሚገኘው የባክቴሪያ መጠን ስለሚቀንስ ለማህፀን ፈንገስ ኢንፌክሽን ምክንያት ይሆናል። እርግዝና በሕክምና ያልተስተካከለ የስኳር ህመም ካለብን፣ በሽታ የመከላከል አቅማችን የተዳከመ ከሆነ፣ በማንኛውም አይነት ሁኔታ የማህፀን ውስጥ ባክቴሪያ መጠን ሲቀንስ ለማህፀን ፈንገስ ኢንፌክሽን ሊያጋልጥ ይችላል። የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታዎች ውስጥ የማይመደብ ሲሆን ቀላል በሚባል ሕክምና ሊድን የሚችል ነው። በአመት ውስጥ ከአራትና ከዛ በላይም የሚከሰት ከሆነ ግን ለረጅም ጊዜ የሚቆይ ህክምና ያስፈልገዋል ማለት ነው። የህመም ምልክቶችን እስኪነኝ በማህፀን አካባቢ ማሳከክ፣ በማህፀን አካባቢ ማለት ነው ማሳከክ፣ የዋሽንት በማስወጣትና በግብረ ስጋ ግንኙነት ጊዜ የማቃጠል ስሜት፣ የማህፀን አካባቢ መቅላትና ማበጥ፣ የማህፀን ህመም፣ ነጭ ወፍራምና ሽታ አልባ የማህፀን ፈሳሽ መኖር ናቸው። ህመሙ ከባድ ደረጃ መድረሱን የሚጠቁሙ ሁኔታዎችን ስናይ ከፍተኛ የሆነ የማህፀን ማሳከክ፣ ማበጥና መቅላት መኖር፣ በአመት ውስጥ 4 ጊዜና ከዛ በላይ የሚከሰት የማህፀን ፈንገስ ኢንፌክሽን፣ ነፍሰ ጡር ሴት ላይ ማለት ነው የሚከሰት የማህፀን ፈንገስ ኢንፌክሽን፣ በህክምና ያልተስተካከለ የስኳር ህመም መኖር፣ ከተለመደው የፈንገስ አይነት በተለያየ የፈንገስ አይነቶች የሚከሰት ኢንፌክሽን፣ በህክምና ወይንም በህመም ምክንያት የተዳከመ በሽታን የመከላከል አቅም መኖር ናቸው። ተጋላጭነትን የሚጨምሩ ሁኔታዎችን ስናይ ጸረ ባክቴሪያ በመውሰድ ላይ ያለች ሴት፣ የኤስትሮጅን ሆርሞን መጠን መጨመር፣ እርጉዝ ነፍሰ ጡር ሴቶች እና የኤስትሮጅን መጠኑ ከፍተኛ የሆነ የወሊድ መቆጣጠሪያ የሚወስዱ ሴቶች፣ በህክምና ክትትል ያልተስተካከለ የስኳር ህመም ያላቸው ሴቶች፣ በሽታን የመከላከል አቅማቸው የተዳከመ ሴቶች፣ ግብረ ስጋ ግንኙነት፣ የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታ ባይመደብም በተለያዩ የግብረ ስጋ ግንኙነት አይነቶች ምክንያት ግን ሊተላለፍ ይችላል ማለት ነው። መፍትሄው የማያጣብቅ ዘና የሚያደርጉ ሱሪዎችን መልበስ፣ ከጥጥ የተሰሩ የውስጥ ሱሪዎችን መልበስ፣ እርጥበት ያላቸው የውስጥ ሱሪዎችን ለብሰው አለመቆየት፣ ለምሳሌ የዋና ልብስ፣ በጣም በሚሞቅ ውሃ አለመታጠብ ወይንም አለመዘፍዘፍ፣ የግል ንጽህናን በሚገባ መጠበቅ ናቸው። እሺ ሌላው በስተመጨረሻ የምናየው የቆዳ አለርጂክ የሚለውን እናያለን። የቆዳ አለርጂክ የተለመደ የቆዳ በሽታ አይነት ሲሆን ቆዳ በማድረቅ እና በማሳከክ የቆዳ ብግነት የሚያመጣ ህመም ነው። ይህ በሽታ በአብዛኛው እስከ 5 ዓመት ባሉ ህጻናት ላይ ይከሰታል። ከግማሽ በላይ የሚሆነው ህጻናት እድሜያቸው እየጨመረ ሲሄድ ምልክቶቹ እየጠፉ ይሄዳሉ። ብዙ ጊዜ ይህን በሽታ ተመሳሳይ ችግር ካለባቸው ቤተሰቦች ሊወርስ ይችላል። ስለዚህም ተመሳሳይ ችግር ካለባቸው ወላጆች ወይንም እናትና አባት የተወለዱ ህጻናት ከተወለዱበት ጊዜ ጀምሮ የቆዳ እርጥበት የሚጠብቁ ቅባቶችን
ቅባቶችን ቢጠቀሙ ቢያንስ እስከ 1 ዓመታቸው ድረስ በቆዳ አስም የመያዝ እድላቸውም ዝቅተኛ ይሆናል። ምልክቶቹን ስናይ ሰዎች በቆዳ አለርጂክ በሚጠቀሙበት ጊዜ ቆዳቸው የማሳከክ፣ የመድረቅ፣ የመሻከር፣ ውሃ የቋጠረ ቀይ ሽፍታ እና የመቆጣት ምልክቶች ሊያሳይ ይችላል። ምልክቶቹም ከሰው ወደ ሰው የማይተላለፉ ሲሆን እየጠፋ ተመልሰው በመምጣትም ረጅም ጊዜ መቆየት ጸባያቸው ነው ይለናል። የቆዳ አለርጂክ ብዙ ጊዜ እንደ ታማሚዎች እድሜ ክልል የተለያየ ምልክት ይኖረዋል። ለምሳሌ እድሜያቸው ከ2 ዓመት በታች በሆኑ ህጻናት ላይ በእጃቸው፣ በእግራቸው፣ በጉንጫቸው ወይም በጭንቅላታቸው ላይ ይወጣል። ነገር ግን ዳይፐር፣ ሽንት ጨርቅ አካባቢ ያለውን የሰውነት ክፍል ብዙውን ጊዜ አያጠቃም ማለት ነው። ትክክል። በትላልቅ ልጆች እና አዋቂዎች ላይ ብዙውን ጊዜ የአንገት አካባቢ የክርን መሰንጠቂያዎችን እና የጉልበት ጀርባዎች ላይ የሚወጣ ሲሆን እንዲሁም አንዳንድ ጊዜ በእጅ፣ በእግር እና በክንድና በፊት ላይ ሊወጣ ይችላል። በትላልቅ ልጆች እና አዋቂዎች ላይ ከጊዜ ወደ ጊዜ ቆዳው እየጠነከረ ሊሄድ እና ከብዙ ማሳከክ የተነሳ ጠባሳ ሊፈጠር ይችላል። ህክምናውን እስኪኔ ምንም እንኳን ዘላቂ የሆነ ፈውስ ማምጣት ባይቻልም ምልክቶቹ ግን በህክምና ማስታገስ ይቻላል። በአንጻሩ በአግባቡ ካልታከመ የማያቋርጥ ማሳከክና የቆዳ ጠባሳን ሊያመጣ ይችላል። ይህም ለበሽታ አምጪ ተህዋሲያን ሊዳርግ ብሎም የቆዳ ኢንፌክሽን ሊያስከትል ይችላል። በአጠቃላይ የቆዳ አለርጂክ ህክምናው የአኗኗር ዘይቤ ለውጦችና መድኃኒቶችን ያካተተ ይሆናል። የአኗኗር ዘይቤ ለውጦችን ቆዳችን እንዳይደርቅ የቆዳ እርጥበት የሚጠብቁ ሽታ አልባ ክሬሞችን እና ቅባቶችን መጠቀም አስፈላጊ ነው። እንዲሁም የሚከተሉትን ሐኪም ምክሮች መተግበር አለርጂክ እንዳይባባስ ማድረግ ይቻላል ማለት ነው። ገላን ከመታጠብ በፊት ወይንም ከታጠቡ በኋላ ወዲያውኑ እርጥበት ክሬምን ማድረግ እርጥብ ሆኖ እያለ ማለት ነው ክሬሙን መቀባት ማለት ነው። ገላን ከታጠቡ በኋላ በለስላሳ ፎጣ በቀስታ ማድረቅ ማለት ነው። በጭራሽ በፎጣ አለመፈተግ ማለት ነው። መፈተግ የለባችሁም፣ ኢንፌክሽን ሊያስከትል ስለሚችል ማለት ነው። መቧጠጥ የለብንም፣ እነሱን ማስወገድ ያለብን። በጣም ሞቃት ወይንም ደረቅ አየር በሚሆንበት ጊዜ ረጠብ ወይንም ቀዝቀዝ ያለ ፎጣ ማድረግ ማለት ነው። ጭንቀት ወይንም ውጥረትን መቀነስ፣ ሻካራ ሳሙናዎች ወይንም የጽዳት ምርቶችን አለመጠቀም፣ መዓዛ አልባ መጸዳጃዎች፣ መዋቢያዎች እና ሌሎች የቆዳ እንክብካቤ ምርቶችን መጠቀም፣ ኬሚካሎች በሚይዙበት ጊዜ ሁሉ ጓንትና መከላከያ ልብሶችን መልበስ ግድ ይላል ማለት ነው። ስለዚህ እነዚህን ነገሮች ተግባራዊ ካደረጋችሁ ቆዳችሁም ሰላም ይሆናል፣ እናንተም ውስጣችሁ ደስተኛ ይሆናል ማለት ነው። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።